ዘይነብ ሳታስበው ከሰራት ፍቅር እየያዛት እንዳለና እየወደደችው እንዳለ ባራክ በጊዜ ሂደት እየገባትና እየተረዳችው ያለ ነገር ሆኗል። ባራክ ሁለቱን መለየት አትችልም። በአንድ በኩል ደግሞ ጂያን እውነቱን ልናገር ነው፣ የካደር አባት ማን እንደሆነ እውነቱን ላወጣ ነው እያለ ትዕግስቱ እንዳለቀ አድርጎ ይነግራታል። በዚህ ምክንያት ባራክ ብዙ ሰሞኑን እየተጨነቀች ነው። ነገር ግን ጂያን ከኢብሩ ጋር በጣም እየተቀራረበ ነው ያለው። አውቆ ከእሷ ጋር የሆነ ነገር ውስጥ ገብተዋል። አዝራ ይህ ነገር ታውቋታል፣ ገብቷታል። ዛሬ መታ ኢብሩ ልትደበድባት ደርሳለች። ኢብሩ እቤታ መታለች። ቤት ውስጥ ከባድ ጭቅጭቅ ተፈጥሯል። ከዚህ በኋላ ስራ ቴጂም የሚለው ዘይነብ አላምንሽም እያለቻት ነው። ኢብሩ ባንድ በኩል እኔን እመኝኝ ብላ እየለመነቻት ነው። እንዲህ ከባድ የሆነ ሞቅ ያለ ጭቅጭቅ ውስጥ ገብተው ድንገት አባታቸው ሲመጣ ስለዚህ ጉዳይ አባታቸው ከሰማ እንዳይታመን ፈርተው ይወጣሉ። በተለይ ኢብሩ ቀደም ብላ በጓሮ በር እየወጣች ነበረ። ከዛ እሱ መጣና ምን ተፈጥሮ ነው ብሎ ይጠይቃል። ረፊቃ ደግሞ ተው የልጆች ጉዳይ ነው ራሳቸው እዛው ይፍቱት ብላ ልታረጋጋው እየሞከረች ነው። ሙስጠፋ እንኳን መጥቶ እኔም ላናገራቸው ብሎ ሊወጣ ነበረ አይመለከትም ብላ እያስቆመችው ነበረ። አሁን ሁለቱም ሴቶች ተይዘው ወጥተዋል። ዘይነብና ኢብሩ እየጨቃጨቁ ናቸው። ኢብሩን እኮ ለራስሽ ብዬ እኮ ነው ለራስሽ እኮ ነው። ከዚህ በኋላ ይልሽ አቶ ጂያንን እንደዚህ ሰላም ማለት አትችይም። እሺ የቴጀር ቤተሰብ እንዳለ እብድ ነው፣ ከሰራት ውጪ ሁሉም ሰው ከባድ ባህሪ ነው ያለው ስትል ነበረ አይደለ? እሱ ብቻ ነው ጥሩ ሰው ስትል ነበረ። እኔ እኮ ሁሉንም ነገር ብትንትና አድርጌ ላስረዳሽ እየሞከርኩኝ እኮ ነው። አንቺ ግን ሰማይስ ነገር በማል ትቀላቂያለሽ። ልክ እንዳበደ ሰው ሆነሽ ለራስሽ ክብር የሚባል ነገር የለሽም እንዴ? ምን ልታረጊ ነው? ቆይ አሁን ነገ ምንም እንዳልተፈጠረ ሆነሽ ስራ ልትሄጂ ነው እንዴ? እነዛን ሰዎች የቢሮ ጓደኞችን እንዴት ብለሽ ነው አይናቸው የምትመለከችው? በቃ ይቅርብሽ ስራው፣ እሱንም ብሎክ አድርጊው ከስልክሽ፣ ከዚህ በኋላ እንዳታገኘው አለቻት አይደለ? ከዛስ ምን አይነት ስራ ልሰራ? ሱፐርማርኬት ሄጄ ልሰራ? ሄጄ ካርቶን መስቀል ስራ ልሰራ? ወይስ የጽዳት ስራ ልሰራ ነው? ወለል ሳጸዳሉል ነው ወገቤንን አግሬ ልሰብር? ምን ሆነሻል? ቆይ አንቺ ስታስቢው እኔ እንደዚህ አይነት ስራ መስራት መፈልግ ይመስልሻል? ወይስ አንቺ አሁንም ቢሆን በየሬስቶራንቱ እንደ ልዕልት እየዞርሽ ይህ ሀሳብ ተመችቶሽ ነው ስትላል ነበረ። አልገባኝም ኢብሩ ምን እያልሽ ነው ያለሽ ትላታለች። ቅድም እኔን ማለት ነው እንደ አስተናጋጅ ነበር የቆጠርሽኝ። እህቴ ናት ምንም ችግር የለም ብዬ ነበር እየተወኩት። በቃ ገባሻ? ዋጋ ቢኖርሽም ባይኖርሽም ስትራ ነበር። ኢብሩ ምን እያልሽ ነው ያለሽው? እኔ እኮ ላንቺ ብዬ እኔ መሰለ ህይወቴን ትቼ የሰው ቤት ገብቼ ሰራተኛ ሆኛለሁ ላንቺ እዳ ስል ማለት ነው። ይኸውልሽ እየከፈልኩ ያሉትን ዋጋ ብታይ ማለት ነው ስትላት፣ ምንም እየከፈልሽ ያለሽው ዋጋ የለም ባክሽ፣ ተመችቶሽ ነው እየኖርሽ ያለሽው በምቾት ምንም ነገር ሳታጭና ሳይቸግርሽ ስትላት፣ በድንገት ሰራት የላከው ሾፌር እየመጣ ነበረ። ይኸው ምን አልኩ የግል ሾፌርሽ መጣለሽ የሚያምሩን መኪና ይዞ ስትራ ነበር። ኢብሩ ምን እያልሽ ነው ያለሽው ስላታለች። ድንገት ሾፌሩ መጣ። ዘይነብ መሄድ አለብን እያላን ነበረ። እሺ ቆይ አንድ ጊዜ መጣ ትላለች። ኢብሩ አልፈልግም በቃ ተኝ ብላ ዞር ትላለች። ዘይነብ ምንም ማድረግ አልቻለችም። መመለስ ነው ያላት አማራጭ። በሌላ በኩል ጂያን ቤት ውስጥ ያለው የተፈጠረው ነገር ስራ ቦታ ተደውሎ ተነግሮታል። ድንገት ደግሞ አዝራ እየመጣች ነው። አዝራ ወደ ውስጥ እየገባች ምንድነው ያደረግሽው አንቺ እያላን ነበረ። ስህተትን አደባባይ እያሰጠዋለ ስትለው ነበር። ምንድነው የምታወሪው እየገባኝ አይደለም ይላታል። ድንገት ደግሞ የመጣቸው ሴቪም ነበረች። እናቱ ስትመጣ አዝራ ምንድነው የምታወሪው ትላታለች። አዝራ ማገትክብኝ እያለች ስጮህ በድንገት ነበረ ሴቪም የሰማቸው። ወይዘሮ ሴቪም እንግዲህ ልጅሽ እኔ ላይ ቺት እያረገብኝ ነው ብላ ተናገረች። እንደዚህ ስትል ኧረ እዚህ ጋር ተሳስተሻል ልጄ በጨራሽ እንደዚህ ነገር አያረግም ልጄን ጠንቅቄ ያውቃለሁ ትላለች። በአንድ በኩል ጂያን ደግሞ አንቺ ምንድነው የምታወሪው አብደሻል እንዴ ምን የሚባልና እንደሚባልና እንደማይባል የተሻታቂም እንዴ ብሎ እየጮህባን ነበረ። በጣም ተናዷል። በአንድ በኩል እሷ ልትከር ነው እሺ ይህን ሳሳየ ታምናታለህ ወደ ሳይሆን በግድ ብላ ከኢብሩ ጋር ሲያወራ የነበረውን ቻት ቴክስት አሳየችው። ተናዶ ይመለከታታል። ዞር ብላ ለሴቪም አሳየቻት። ይሄው ልጅሽ ከቀምጦ ጋር ምን እያለ እንደሚያወራ ይሄው ብላ ነበር ፎቶን ያሳየችው። እንዲህ ብላ ስታሳያት ሴቪም ደነገጠች። አዝራ አልገባሽም ያልገባሽ ነገር አለ ስለ ስራ ጉዳይ ነው ያወራሉ ደግሞ እየተቃለድን ነበር በማለት ሌላ ነገር አይደለም እያለ ይናገራል። አንተ አታፍርም እንዴ አንተ እኮ ባለትዳር እኮ ነህ። ባለትዳር ነህ ምን ማለት ነው መቃለድ ማለት ከሌላ ሴት ጋር? ይሄ ወዴት እንደሚያመራ ታውቅም እንዴ? ሚስት መቀለጃ ናት እንዴ? መሳቅም መጫወትም መደሰትም ካለብህ መቀለድም ካለብህ ከሚስት ጋር ብቻ ነው። ከሌላ ሴት ስራ አንተ ምን ታደርጋለህ አለችው። እሱ እዚህ ጋር ተናደደ። ስሜታ የሆነ ተመልከተኝ። በዚህ ጉዳይ እንዴት አይነት ስሜቴ እንደሆንኩ ታውቃለህ አይደለ? ክህደትን በተመለከተ በጭራሽ ትዕግስት እንደሌለኝ ታውቃለህ አይደለ? በዚህ ጉዳይ አዝራንም ደግፋታለሁ። ከአዝራ ጎን ነኝ ያለሁት ብትሆን ነው የሚሻለ። አሻፈረኝ ደግሞ ምናምን ካልክ መቼም ይቀርልልም አስብበት ብለው ዞር አለች። ከዛ ጂያን አዝራን ተመለከታት። አዋረድሽኝ በሆነ አዋርድሽኛል እያላን ነበረ። ማፈር ያለብህ ራስህ ነህ ብለው በቀጥ ወደ ውስጥ ገባችና ወደ ቱሊያ እየደወለች ነበረ። ሄላው ቱሊያ እንግዲህ ከዚህ በኋላ ምን ማድረግ እንዳለብሽ ታውቂያለሽ አንቺ አለቻት። አልገባኝም ስትል ነበር ቱሊያ። እኔ መበጥበጥ ያለበትን ነገር በጥብጫለሁ ገባሽ? ነገሮችን ማስተካከል ያንቺ ድርሻ ነው። በቃ ኢብሩ አሁን ላይ እልህ ውስጥም ንዴት ውስጥም ናት። ቅድም ሆቴል ሄጄ ተጣልቻለሁ ከሷ ጋር የሚገባትን ነገር ሰጥቻታለሁ ማድረግ ያለብሽን ታውቂያለሽ ብላ ስልኩን ዘጋቸው። እንዲህ ብላ ስልክ ካወራሽ በኋላ በድንገት ጂያን ነበር የመጣው። ጂያን እንደመጣ ምንድነው ያረግሽው እያላት ምንም ነገር አትበለኝ ቅጣቴን በአግባቡ እቀጣለሁ ብላው ከዚህ ቀደም የሚቀጣት ባዶ ክፍል ውስጥ እየገባች ነበረ። እዛ ልትቆም ወደ ውስጥ ገባች።
በሌላ በኩል ባራክ አሁን ከሰራት ጋር እየተጨቃጨቀች ነው። እንዴት ነው ዘይነብ ለእኛ ሳትነግረን ልጃችን ሆስፒታል የምትወስዳት እያለችው ነበረ። ካደር ልጅሽ አይደለችም እንዴ ብሎ ጠየቃት። ካደር በስተት የመጣች ናት፣ ካደር ስህተት ናት እያለች ትናገራለች። እንደዛ አትበይ ገባሽ? አንቺ ለሰው ጥንቃቄ ቢኖርሽ እንደ ዘይነብ ታስቢ ነበረ። ዘይነብ ግን ካደር ልጇ አይደለችም፣ ነገር ግን እንደዚህ ስትሰቃይ ማየት አልፈለገችም እያለን ነበረ። ከዚህ ጋር ካደር የሚያገናኛ ነገር አለ እንዴ? ካደር በስተት ነው የመጣችው አልኩ እኮ። ካደርና እዚህ ጋር የወለድኳቸው ልጆቼ በጭራሽ አይገናኙ። እኔ የወለድኩት ኢኪምና ሀያልን በፍቅር ነበረ፣ በፍቃሪ ነበር የወለድኩት። ገባራለ ካደር የመጣችው ደግሞ በስተት ነው እያለ ነበረ። አታሳብጅኝ ባራክ፣ አታበሳጭኝ። በቃ የራስሽ ጉዳይ ነው፣ ስህተትሽን የማረም የራስሽ ጉዳይ ነው። እኔ አያገባኝም። እኔ ጋር መተሽ ስህተት ነው ስህተት ነው አትበይ። ምንም የሚስተካከል ነገር የለም። ለነገሩ ዘይነብ ልክ ናት። እኔ ሲጀመር ለአንቺ ፍቅር ማሳየት ምናምን ነገር በጣም ኪሳራ ነበረ። ምን አይነት እፍረተቢስ ሰው እንደሆንሽ በመጨረሻም አረጋግጫለሁ። ከዚህ በኋላ ምንም ስለ አንቺ ማወቅ የምፈልገው ነገር የለም እያለን ነበረ። ስማ ዘይነብ ዛሬ ላሳየችው ባህሪ ዋጋ ትከፍልበታለች አለችው። ዘይነብ ለአንቺ ምንም አይነት መልስ መመለስ አይጠበቅባትም። ልክሽን ወቂ። እሷ ካደረ ኢኪምና ሀያል ላይ ለፈጠርሽው ቁስል እነሱን በማከም ቢዚ ናት። ገባሽ አይደለ? እሷ ጫፍ ጋር እንኳን መረሳትሽም እያለን ነበረ። ይህን ጊዜ ይህን ብላ ዞር ሲል ኧረ ያንተንስ ቁስል እየፈወሰችልህ አይደለ አለችው። ግራ ገብቶት እያያን ነበረ። እቺ ልጅ በጣም ነው የምታፈቅረ፣ በጣም ነው የምትወደ። ይህንንስ ታውቃለህ? ልክ እንደማታውቀውን አታስመስል። ሰራት በደንብ ነው የምታውቀው። ካደር ምናምን ነገር ምትል ሰበብ ነው። እሷ ያለችው አንተም ብላ ነው። ይህን ደግሞ አንተም ታውቀዋለህ እና ደግሞ ተወደዋለህ። ምናልባት የራስ ወዳድነት ስሜት ይቀሰቀስ ይሆናል አለችው። ዝም በይ እባክሽ ብሎ አዞር አለ። አሁን ባራክ እንዲህ ብላ ተናግራ ትቷት ከሄደ በኋላ ዞር ስትል ካደርን ቆማ አየቻት። ካደርን ቆማ ስታያት ወደ እሷ እየጠጋች ካደር አተኝም እንዴ? እያወራውን ነገር ሰምተሻል እንዴ? ጆሮ መጥባት ጀመርሽ እንዳለቻት ወደ ኪችን እየሄድኩ የነበረው ፈልጌ ትላታለች። እያወራውን ነገር ሰማሽ ብላ ጠየቀቻት። ካደር አይም እምቢም አላለችም። ዝቅ ብላ ብቻ መሬት ስትመለከት ነበረ። ከዛ ባራክ አይ ካደረግሽ ምንም ጥቅም የለም እሺ፣ ከሰማሽ ጥቅም የለው፣ ግን እውነቱ ነው እሺ፣ እውነቱን ምንም ብንሆን መጋፈጥ አንችልም። ዘይነብ አትወድሽም። ዘይነብ የምትወደው ሰራትን ነው። ዘይነብ እዚህ ያለችው ለአንቺ ብላ ሳይሆን ለሰራት ብላ ነው። ስለዚህ እየተጠቀመችብሽ ነው ማለት ነው አለቻት። ካደር እናቷን በጣም ነው የምትወዳት ምንም እንኳን ባታቀርባትም። ስለዚህ የበለጠ ዘይነብን በተመለከተ ጥያቄ ውስጧ እየተፈጠረባት ነው። ኢብሩ ተናዳ ወደ ቱሊያ ቤት እየመጣች ነው። አንቺንሽ ወሬ የምታመላልሽው ብላ አነቀቻት። ቱሊያ ምንም እንዳልገባት ሆና ነበረ ስትክድ የነበረው። የጃን ሚስት መታ ነበር ቅድም ልገለኝ ደረሰች አለቻት። ሁለቱን ሲጨቃጨቁ ድንገት ኤርካን መጣ። ኤርካንን ትንሽ ውጭ እንዲቆይ ቱሊያ እየጠየቀችው ነበር። ከዛ ውስጥ ገብተው ሊያወሩ ናቸው። በተለይ ቱሊያ ኢብሩን አባብላት ወደ ውስጥ አስገባቻት። ይኸውልሽ እኔ ምልሽ ኢብሩ ይሄ ሰውዬ ይወድሻል፣ ሳይወድሽ አልቀረም፣ በትዳሩ ደስተኛ አይደለም ትላታለች። እና እኔ ምን አገባኝ ምሮ የምታወሪው ትላታለች። ኢብሩን ቀስ በቀስ ልታሳምን አመጣት። ልጅያን ስሜት እንዲኖራት ኢብሩ አይንሽን ክፈቺ። ይኸውልሽ ያቺ ሴት ለምሮ መታ የደበደበችሽ ሲጀመር እኔ እሷን አላቃትም። እኔ ለባራክ ነው የተናገርኩት። ባለፈው ልታ ጂያንን ከኢብሩ ጋር አየዋቸው ብዬ ተናገርኩት ለባራክ ነበረ። ባራክ ምናልባት ሄዳ ነግራት ይሆናል። ይሄ ማለት አዝራ ትቀናለች ማለት ነው። አየሽ አቶ ጂያን እንደወደደሽ ገብቷታል ማለት ነው። እንደዛ ደግሞ ከሆነ ለእሷ ከባድ ነው የሚሆነው። ይሄ ደግሞ ምልክቱ ነው እያለቻን ነበረ። ኢብሩ ግራ ገብቷታል። ቱሊያ ግን ቀስ በቀስ ኢብሩን ለማሳመን ተቃርባለች። በሌላ በኩል ሰራት በውጭ በኩል ቆመዋል። ማታ ላይ ወደ ቤት እየመጣች የነበረችው ዘይነብ ናት። ወደ እሱ ቀረበች። አቶ ሰራት እያለችው ነበረ። አተኛም እንዲ ያለችው እተኛለሁ እያላኑ ድንገት ካደር መጣች። ዘይነብ ካደር እየመጣች ስታያት አልተኛሽም እንዴ ስትላን ነበረ። ከዛ በኋላ ከረቀስ ብላ ዘይነብ አቶ ሰራትን ታፈቅራለሽ እንዴ አለቻት። ዘይነብ ደነገጠች። ደሞ ከየት ነው የመጣው? ለምን ጠየቅሽኝ? ከየት ነው ደግሞ የመጣው ጥያቄ ስትላን ነበር። ግራ ገብተዋት። ከዛ እሷ አይ እማዬ ናት እንደዚህ ያለችው። ዘይነብ አቶ ሰራትን ትወደዋለች፣ ታፈቅረዋለች፣ አንቺን አትወድሽም፣ አንቺን እየተጠቀመችብሽ ነው ብላ ነገረችኝ ስትላት እናትሽ እየዋሸች ነው። እሺ እንደዚህ የሚባል ነገር የለም፣ ምክንያቱም እኔ አንቺን ነው የምወድሽ አለቻትና ሸኘቻት እንቅልፏ እንድተኛ። ከዛ በኋላ ዘይነብ ወደ ሰራት ጋር ቀረባለች። አይገርምም አንተች ሴት ግን በጣም መጥፎ ሆናለች እንዴ ደግሞ ብላ ካደረን ከኔ ጋር ለማጣላት ፈለገች ማለት ነው እንዴ? ለልጇ ለምንድን ነው የማይሆን ነገር የምትነግራት? ዘይነብ እዚህ ያለችው አንቺን ስለምትወድሽ ሳይሆን ለሰራት ነው ብላ እኮ አለቻት እኮ። አቶ ሰራትን ታፈቅረዋለች ብላ ነገረችው። ከዛ እሱ ትኩሮ ተመለከታትና ዘይነብ ግን ተሳስተሽ እንዳታፈቅርኝሽ፣ መቼም ከኔ ፍቅር እንዳይዝሽ፣ ከባድ ነው። እኔ ከዚህ በኋላ ማንንም አላምንም፣ ልወድም አልችልም፣ ልቤ ድንጋይ ሆኗል እያላን ነበረ። አይ 3 ልብ እንኳን ቢኖረኝ 1 ልቤን እንኳን አልሰጥም፣ ምንም እንዳታስብ እሺ፣ በቀላሉ በዚህ ጉዳይ ትሸነፋለች ብለም እንዳታስብ፣ ለምን እንደዚህ በራስ እንደተማመምክ አልገባኝም፣ ነገር ግን መቼም ቢሆን ካንተ ፍቅር አይዘኝ እንዳታስብ አለችው። እያለቀሰች ነበረ። ትራመድ የነበረው በጣም ከፋት። ዞር ብላ ተመለከተችው። እሱ እዛው እንደቀረ ነበረ። ቀጥ ብላ ወደ ውስጥ ገባችና ባለፈው ለታ የተከለችው የሆነ ቃሪያ ነገር ነበረ። አበባ ነው። በቀጥታ ወደ እሱ ተጠግታ ከቃሪያዎቹን እንዳለ እየቆረጠቻቸው ነበረ። ፍሬዎቹን ከላይ ቀንጥሳ ብቻ ቅጠሉን አስቀረችው።
በአንድ በኩል ሰራት ደግሞ በውጭ በኩል ነው ተቀምጦ እያሰበ የነበረው ያልኩት ነገር ልክ ነው ወይ ብሎ ራሱን ይጠይቃል። በሌላ በኩል ጂያን ወስኗል። ጂያን ከቤት ሊጠፋ ያሰበ ይመስላል። ልብሱን በሻንጣ ይዘዋል። ከዛም በኋላ በቀጥታ ወደ ሰራት ስልክ ደወለ። ብዙ አስበው በተለይ ደግሞ ባራክን በተመለከተ ፍቅረኛዋ ምነግረ ነገር አለኝ ብሎ ነበረ። ደህና እስከመሆን ድረስ ብቻ ጠብቅ ብሎ ነበር። አሁን ደወለለት። ሰራት እየነዳ ነበረ። ሰራት የት ነው እያለው ነበር። ወደ ሆቴል እየሄድኩኝ ይለዋል። ሰራት መኪናውን አቁሞ ምነግረ ነገር አለ፣ ማወቅ ያለብህ ነገር አለ፣ ልትደነግጥ ትችላለህ። አሁን ምነግረ የካደር አባት ማን እንደሆነ ነው አለው። ይህን ጊዜ ሰራት ቶሎ መኪናውን አቆመ። ማን ነው እያለው ነበረ። በመጀመሪያ ደረጃ ይህን ለመናገር ምንም አይነት መብት የለኝም፣ አሁን ላይ ስለሆነው ነገር በሙሉ ይቅርታ ጠይቃለሁ ሰራት እያለው ነበረ። ሰራት ደንግጦ ይመሰጣል። ለምሮ ይቅርታ መጠየቀኝ ወንድሜ እያለው ነበረ። እኔ ማለቴ ክጄሃለሁ ወንድሜ ክጄሃለሁ፣ ክህደት ፍጽም ይባለው እያለው ነበር። ሰራት ደንግጦ ያዳምጣል። ምን ሊለኝ ነው ብሎ ጂያን አሁንም ቀጠለ። በቃ በጣም ያሳዝናል፣ ነገር ግን የካደር አባት ማን እንደሆነ አውቃለሁ፣ ወይም የባራ ፍቅረኛ ይለዋል። ሰራት ከመኪናው ወረደ። በላ ንገረኝ ግን ለምን ያህል ጊዜ ነገር ታውቅ ነበረ ይለዋል። አይ ስጠረጥር ነበር፣ ጥርጣሬ ነበር ውስጤ፣ ማለቴ በቃ ጥርጣሬ ብቻ እና ላምን አልቻልኩም፣ ምክንያቱም ያ ሰው ይህን ነገር ያረጋል ብዬ በጭራሽ ልገምት ስለማልችል ነው፣ እርግጠኛ መሆን ስላለብኝ ነው፣ ማስረጃ ስለሚያስፈልገኝ ነው አለው። እሺ ማን ነው እያሉ ነበር። አስጨንቀው ማን ነው እያለ ይህን ጊዜ ነበረ ድንገት ባራክ እየመጣች ጂያን የተመለከተው ቲቤትን የካደር አባት እያለ ይነግረዋል። ከዛ በኋላ በዚህ ምክንያት ሰራት ደነገጠ። ክው ነበር ያለው። ከዚህ ቀደም ቲቤት ያለውን ነገር ያስታውሳል። ይህም ባራክ አደጋ ደረሰባት የተባለ ጊዜ አግኝቶት ነበረ። ምንም አትሆንም ብሎታል። ዛሬም ደግሞ መጥቶ ነበረ። ካደርን እቺ ቆንጆ ማናት ብሎ እየተዋወቃን ነበረ። ሰራት በራሱ ነገሮችን ሲገጣጠማቸው ቲቤት መሆኑን አመነ። ጂያን ስልክ እንዲህ እያወራ ባራክ በርጋ ነበረች፣ ተመለከተችው። ከማን ጋር ነው የሚያወራው ብላ ግራ በመጋባት ስሜት ስትመለከተው ነበረ። ጂያን ስልክ ማውራቱን ቀጠለ። ለምን መጀመሪያ ያልነገርከኝ ያለው ነበር። በመጀመሪያ ደረጃ የሀያ ልደት ላይ ነበረ እኔም እርግጠኛ የሆንኩት። የሀያ ልደት ላይ ሁሉም መጥተው ነበረ። ዘይነብ ስትጠራጠር ነበረ። እዛ የመጡት እንግዶች እንዳለ የዲኤንኤ ምርመራ እንዲያደርጉ አድርጋ ነበረ። ነገር ግን ቲቤት አመለጠ። ቲቤት የለም ነበር። ብቻውን የቀረው የዲኤንኤ ምርመራ ያልተደረገለት እሱ ብቻ ነበረ እያለው ነው። ከዚህ ቀደም ደግሞ አዝራ ስልክን በመጠቀም ራሷ ደውላ እንደነበር ባራክና እሱ ስልክ ቁጥሩን ሲከታተል በመጨረሻም ስልኩ የቲቤት መሆኑን እንደደረሰበት ገባው። ሌላ ማስረጃ አለ ይለ ግራ ጋብተ እንዳትወኝ እያለው ነበረ። ሌላ ማስረጃ ካለ ንገረኝ አለው። አለኝ ሰራት እነግርሃለሁ አለ ይለ የልደቱ ጊዜ የነበረውን ቪዲዮ ብዙ ስመለከት ነበረ እና እዛ ቪዲዮ ላይ ቲቤት ተደውሎለት ነበር፣ ነገር ግን አልነበረም እና ያው እንዳለ የዲኤንኤ ውጤቱ በራሴ ያደርጌ ነበር። አሁን ሆቴል ያለ የዲኤንኤ ምርመራው የሚያሳየው የካደር አባት ቲቤት መሆኑን ነው አለው። ከዛ በኋላ ሰራት እና ለአንድ ሳምንት ሁሉ ይህን እያወቅ ዝም አልከኝ አለው። እንዴት ብዬ እንደምነግር ግራ ስለገባኝ ነው። ግራ ገብቶኝ እኮ ነው። ምን ላርግ? ቲቤት በጣም ኃይለኛ ሰው ነው፣ አደገኛ ሰው ነው ይለዋል። አንተንም ይቀራለን እባክህ ብሎት ሰራት ስልኩን ዘጋው። ጂያን ሻንጣውን ይዞ እየሄደ ነበረ። በአንድ በኩል ሰራትን ቢሆን መኪና ውስጥ ገባ። በንዴትና በእልህ በብስጭት ሆኖ መኪናውን እየነዳ ነበረ። በሌላ በኩል ዘይነብ እዛው ግቢ ውስጥ ናት፣ አበባ እየተከለች። ዘይነብ አንቺ አበባ ተካይ አይደለሽም፣ ታዲያ ማነሽ የሚል ጥያቄ ራሷን እየጠየቀች ነው። እኔማ የስነ ጽሁፍ አስተማሪ ነኝ፣ ነገር ግን ስራ ማግኘት አልቻልኩም እያለች ነበረ። ከ3 ሰዓታቶች በፊት ነበረ በድንገት እናቷ የደወለችላት። ሁላችንም ዝግጁ ነን ውጤቱን ልናይ እያለቻት ነበር። ይህም የሆነ ትምህርት ቤት ነበረ። ኦንላይን አመልክታ ስራ ለመቀጠር ውጤት ልታይ ነው። በላፕቶፓ ስልክ እያወራች ነው ከእናቷ ጋር። እማዬ ውጤቱን ላይ ነው፣ በጣም ደስተኛ ሆኛለሁ፣ እኔ እንጃ እንደዚህ ደስ የሚል ስሜት ተሰምቶኛ አቅም እያለቻት ነበር። ከፈተችው። ስትከፍተው አልተመረትሽም የሚል ውጤት እያሳያን ነበረ። ልቧን ነበር ባንዴ ከሽ ያደረገ የሰበረው። ደነገጠች። እማዬ ውጤት አልመጣልኝም፣ እማዬ ስራው ማግኘት አልቻልኩም፣ እማዬ ተስፋ እንዳቆርጡ እሺ፣ እማዬውን ሞክራለሁ፣ ተስፋ የሚባል ነገር አለ፣ እንግዲህ ምንም ማድረግ አይቻልም ብላ እያለቀሰች ስልኩ ተቋረጠ። በጣም ነበር የከፋት። ስቅስቅ ብላ ለቀሰች። ድንገት ሰራት መጣ። አያት። ምን ሆነሽ ነው እያላን ነበረ። ይሄ ተስፋ የሚባል ነገር አለ፣ ሰዎችን የሚሰብር፣ ሰዎችን ሀዘን ውስጥ የሚከት፣ በቃ ወያቶ ወይ ደግሞ አንደኛን አትጨብጠው ወያት ይዘው እያለችው ነበረ። ከዛ በኋላ በትምህርት ቤት ስራ መልክታ እንደወደቀች ነገረችው። ለዚህ ብለሽ ነው እያላን ነበረ። ሻዩን ስትቀረው እየተንቀጠቀጠች ነበረ። ሊያባብላት ሞከረ። ቀስ ብሎ እጁን ትከሻዋ ላይ ሊያስቀምጥ፣ ነገር ግን ድፍረቱን አጣ። ሌላ ነገር ይሆናል ብሎ ፈራ። ከተቀመጠችበት ተነስታ እሷን ብትሆን እየሄደች ነበር። ቆም ብሎ ስትሄድ ይመለከታታል። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አርሳለሁ። ውድ ተመልካቾች በቅጠል ቲቪ የዩቲዩብ ቻናል፣ በሌላኛው ደግሞ የዩቲዩብ ቻናላችን ዘውድ እንዲሁም ሰወረጅ የሚሰኙ አዳዲስ የቱርክ ድራማዎችን ወደ እናንተ አርሳለሁ። አቀራረቤ የተመቻችሁ የወደዳችሁት ክብራን ተመልካቾች እዛም እየገባችሁ ሄዳችሁ እንድትመለከቱ በትህትና ጠይቃለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።